ስሜ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዞኔ ማዕከላዊ ጎንደር። ስምንተኛ ክፍል ተማሪ ነኝ። እድሜ 16 ነው። ያው ወደ ውትድርና የገባው አሁን መጋቢት 7 ነው። የሰለጠንኩትም ጦላይ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። እዛ ማሰልጠኛ እንደገባን ጠፉ እነሱ። እኔ ተያዝኩ፣ እዛው ቀረሁ። እዛው ሰልጥኜ ጨረስኩ፣ መጣሁ ወደዚህ። ያው አሁን ተማርቄያለሁ እዚህ እና ስታፍ እያለሁ እዚህ ውጊያ ነበረ። እዛ ሁሉም ሲሸሽ እኔ ቆምኩኝ፣ እጄን ሰጠሁ። ምንም አላረጉኝም። ብዙ ሰው ተሰውቷል። ቆስሎም ያልወጣ አለ፣ ሞቶ የተቀበረ አለ። እኔ እጅ ሰጠሁ፣ አልገደሉኝም። በቃ ደደቢት በረሃ ነው የተያዝኩት። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ ስለዚህ ለእናት ምን መልዕክት ታሳልፋለህ? ያው እኔ ደህና ነኝ፣ ጤናዬ ነው። ያው እናቴም ናፍቃኛለች፣ የሰፈር ጓደኞቼም ሁሉም ነገር ናፍቆኝ፣ ሁሎቹም እኔ ናፈቁኝ። ሰፈር ወደ ሀገሬ መሄድ እፈልጋለሁ። ታዲያ አሁን እኮ በትግራይ መከላከያ ሰራዊት ውስጥ ነው ያለውና ይሄ ነገር እንዴት ነው ታዲያ? አንተ እንደጠበቅከው ሆነዋል ወይስ እንዴት ነው? ኧረ ምንም አላረጉኝም። እኔ እንደተነገርኩት አይደለም። እንደያዙ ነው የሚገሉ ምናምን አሉኝ። እስካሁን የነካኝ ሰው የለም አለው። እስካሁን 8 ቀን ምናምን ሆኛል። ገና ነኝ እስካሁን። እንደኔ ያላችሁ ልጆች እንዳትገቡ በዚህ በአጋጣሚ ለመናገር እፈልጋለሁ። አትግቡ ነው የምላችሁ። ሌላ ምናምን የምላችሁ ነገር የለም።